ሕዝብ ሳስተዳድር ሕዝብ ስመራ ብዙ የሰራሁት ኃጢአት የተጎዳደፈ ሰውነት ያደፈ አካል አለኝ። ቤቴም ቢሆን አንተን ለማስተናገድ ብቁ አይደለም። በቤቴ ጣራስ እንኳን ከፍ ብለህ ከላይ ወደ ታይ ልትገባ እንኳን አቅሜ አይፈቅድልኝም። ደካማና ኃጢአተኛ ነኝ። እንደው ዝም ብለህ እዚህ የሆነ ቃል ተናገር። እኔ ደካማ ነኝ። የበደልኳቸው ሰዎች አሉ ከስር፣ ከላይም ያልታዘዝኳቸው ሰዎች አሉ። አንተ ግን ንጹሕ ነህ፣ ቅዱስ ነህ፣ ቸር ነህ፣ ይቅር ባይ ነህ፣ ሰጪ ነህ፣ ለጋሽ ነህ። እኔ ኃጢአተኛው ቤት ትገባ ዘንድ እኔ ማን ነኝ? ወደ ቤተ ክርስቲያን ሲመጡ እየተጠራጠሩ የሚመጡ አሉ። ያድነኝ ይሆን? አያድነኝ ይሆን? ይሰማኝ ይሆን? አይሰማኝ ይሆን? ምእመናን ወደ ቤተ ክርስቲያን ስትመጡ አምናችሁ ነው። አምነን እንምጣ፣ ተጠራጥረን አንምጣ። የምንጠይቀውን ጥያቄ እንደምናገኝ ወይም ደግሞ እንቆቅልሻችን እንደሚፈታልን በዚህኛው ዓለም እንኳን ባይሆን በዛኛው ዓለም ሰማያዊት ኢየሩሳሌም እንደምንወርስ ተስፋ አድርጎ መምጣት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ። መልስ ያስገኘው ጥያቄ፣ መልስ ያስገኘው ጥያቄ። በዚህ ርዕስ የማቴዎስ ወንጌል ምዕራፍ 8ን ከቁጥር 1 ጀምሮ ያለውን ኃይለ ቃል በተለይም ደግሞ ለኔ ለማስተማር በመረጥኩት ከቁጥር 8 ጀምሮ ያለውን ኃይለ ቃል መነሻ አድርገን ጥቂት ነገሮች እንነጋገራለን። እግዚአብሔር ለኔም ተናጋሪ አንደበትን ለናንተም ሰሚውን አስተዋዩን ልቦና እንዲሰጠን እንዲሰጣችሁ ቅዱስ ፈቃዱ ይሁንልን። የታሪክ መነሻው እንዲህ ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቅፍርናሆምን ታናሽ ከተማ የቅፍርናሆምን ታናሽ መንደር ጎበኛት ይላል። መቼም እንኳን ኢየሱስ ክርስቶስ ይቅርና አንድ የሀገር መሪ ባለስልጣን ከተማንና አካባቢን ሲጎበኝ ደስ ይላል። ምክንያቱም በሕዝቡ ውስጥ ያለው ጥያቄ መብቴ ስለሚያገኝ፣ ባያገኝም እንኳን ጠይቀናል ስለሚል፣ ሕዝቡ አቤቱታችንን አቅርበናል ስለሚል ኢየሱስ ክርስቶስ በሚያስተምርበት ዘመን ከታላቋ ከኢየሩሳሌም ከተማ ጀምሮ ታናናሽ መንደሮችን እነ ቢታንያን፣ እነ ቅፍርናሆምን፣ እነ ቤተፋጌን ሌሎቹንም ምንዱባን የወደቁበትን ሰፈርና መንደር ሳይቀር ይጎበኛቸው ነበር። እባካችሁ ከተማችንን ይጎብኝልን፣ ጎጆአችንን ይጎብኝልን፣ ደሳሳዋ ቤታችንን ይጎብኝልን። እሱ ሲጎበኝ የወደቀው ይነሳል፣ የተሰበረው ይጠገናል፣ የታመመው ይድናል፣ ልቦናው የተረበሸው እንዲሁ የታወከው ይጽናናል። ብዙ ጊዜ ሕይወታችን የታወከው ሰላም ያጣ ነው ኢየሱስ ክርስቶስ ስላልጎበኘን ነው። ሀገርም እንደዚሁ እግዚአብሔር ያልጠበቃት
እግዚአብሔር ያልጎበኛት አገር ስትጠፋ ስትወድም ነው ስናየኖር ነው። መጽሐፍም የሚነግረን እኛም የምናየው ነገር ይሄ ነው። ሀገርንም ቢሆን ከተማንም ቢሆን ሕዝብንም ቢሆን እግዚአብሔር ሲጎበኝ ነው እረፍት የሚገኘው የእግዚአብሔር ልጆች። ታዲያ እሱ ያችን ከተማ ሲጎበኛት ችግር ያለባቸውና ጥያቄ ያለባቸው ሁሉ እየሄዱ ጥያቄያቸውን ያቀርቡ ጀመር። ከዚያ መካከል አንደኛው 100 አለቃ እዚያው ሀገር አጠገብ ልፍ ብሎ የሚያስተዳድር የሚገዛ 100 አለቃ ኢየሱስ ክርስቶስ ጋር ቀረበና ልጄ ክፉኛ ታሟል፣ ቀጥ ብሎ መቆም አይችልም፣ ሽባ ነው፣ በእኛ ቋንቋ አነጋገር የድካም መንፈስ ይዞታልና እባክህ ልጄን ፈውስልኝ አለው። ይሄ የክረምቱ ቃል እግዚአብሔር ነው። በዚህ ወቅት የሚነገር ቃል እግዚአብሔር ነው። ልጄን አድንልኝ፣ ልጄን ፈውስልኝ አለው። ርዕሳችን መልስ ያስገኘው ጥያቄ ነው። ብዙ ጥያቄዎች በዚህ ዘመን መልስ ያጡ ጥያቄዎች አሉ፣ መልስ ያላስገኙ። እኛም ይብዛ ሚነስም ጥያቄ ይዘን ነው የመጣ ነው፣ ወይም ጥያቄ አለን። ከኔ ከተናጋሪው ጀምሮ ከኔ በላይ ካሉ አባቶች ጀምሮ ጥያቄ የሌለው የለም፣ አቤቱታ የሌለው የለም፣ ማመልከቻ የሌለው የለም። የእግዚአብሔር ልጆች በተለይ በዚህ ዘመን የምንጠይቀው ጥያቄ፣ የምናቀርበው ማመልከቻ፣ የምናቀርበው አቤቱታ በጣም ብዙ ነው፣ በጣም ብዙ ነው፣ ውስብስብም ነው። ለሰው ሊፈታ የማይችል የሚያስጨንቅ ከባድ የሆነ እነዚህ ሁሉ ጥያቄዎች ወደ ኢየሱስ ክርስቶስ ሲቀርቡ ኢምንት ናቸው፣ ተራ ጥያቄዎች ናቸው። ስለዚህ ጥያቄ ያቀረበ 100 አለቃው ልጄ ክፉኛ ታሞብኛል፣ ሽባ ሆኖ ነው እየኖረ ያለው፣ በሕክምናና በምድር ባሉ ጠበብቶች ሞክሬአለሁ፣ ሊድንልኝና ሊፈወስልኝ አልቻለም አለ። እንዲህ አይነት የሚያስጨንቅ ጥያቄ የላችሁም ምእመናን? የተቋጠረ እንቆቅልሽ የለንም? ለሰው አማክረን ለሰው ነግረን ሰዎች ሊረዱን ያልቻሉ ሊፈቱልን ያልቻሉ ጥያቄ ብዙ አለ በውስጣችን። ሰዎች ያላገዙን ጥያቄዎች አሉ። ይልቁንም በደህናው በሰላሙ ጊዜ አብረውን የኖሩ ውስጣችን ሲታወክና ፈተና ሲገጥመን የሚሸሹን አሉ። የማይሸሽ መድኃኔዓለም ብቻ ነው። አምና ጤነኛ ነበርክ ዘንድሮ በሽተኛ ሆነሃል የማይል የማይጸየፍ፣ አምና ባለስልጣን ነበርክ ዘንድሮ ተሽረሃል አትጠቅምም የማይል የማይጸየፍ የማይቃወም፣ ዓለምማ ቁንጅናችንን ተጠቅማ ስልጣናችንን ተጠቅማ ገንዘባችንን ተጠቅማ ከዛ በኋላ አንቀራ ነው የምትተፋን። የማይተፋን መድኃኔዓለም ብቻ ነው ምእመናን። ብዙዎች አሉ ስልጣን የከዳቸው፣ ብዙዎች አሉ ገንዘብ የከዳቸው፣ ብዙዎች ውበት የከዳቸው አሉ፣ ዘመን የጣላቸው ጊዜ የጣላቸው አሉ። የማይጥል ወዳጄ መድኃኔዓለም ብቻ ነው የማይጸየፍ፣ ጤናማ ሳለን ብቻ የሚወደን ሳይሆን ታመን ሳለን የማይጠላን አምላክ እሱ ነው። ስለዚህ በሱ መደገፍ ይሻላል። በሰው የተደገፉ ወድቀዋል፣ በምናምንቴ ነገር የተደገፉ ወድቀዋል። ዘመንና ጊዜ ዘመን ወቅት ከፍ ያደረጋቸው ዝቅ ብለዋል።
ዝቅ የማያደርግ ሾሞ የማይሽር አክብሮ የማያዋርድ ሰጥቶ የማይነሳ መድኃኔዓለም ብቻ ነው። ክብር ለሱ ይሁን። መድኃኔዓለም ምስካየ ኅዙናን የድሆች መጠጊያ አቤቱታውንና ጥያቄውን አቀረበ። አሁን እኛ የምናቀርበው ጥያቄ መልስ ሊያሰጥ የሚችለው እንዴት አድርገን ብናቀርብ ነው? እንዴት አድርገን ነው? የሀገራችን እንኳን ነዳያን ሲለምኑ ገንዘብ የሚያገኙትና ገንዘብ የማያገኙት አሳዝነው የሚለምኑና ሳያሳዝኑ የሚለምኑ ሰዎችን መገመት ትችላላችሁ። አንዳንዱ ባደራ ኪስ እንዳስቀመጠ ሲያስር ብር አንጣ 5 ብር አንጣ ብሎ ይጠይቃል። አንዳንዱ ደግሞ አሳዝኖ ሰርቼም አልበላ በአካሌም አልኮራ ስጡኛ አንድ እንጀራ ውሻ የለከፈው በምን አይኔ አይቼ ወዴ ይጸየፈው ይላል። ያገኛል። ይሄ ሰው ይራራለታል። አሳዝኖ ስለሚለምን አሳዝኖ ለለመነ ይሰጠዋል። እግዚአብሔር ዘንድ የምንለምነው ልመና የምናቀርበው ጥያቄ እንዴት ነው? ለምንድን ነው ያልተሰማው ጥያቄያችን? ለምን መልስ አላመጣም? አገር ለምን ይታወካል? ለምን ሰላም እናጣለን? ለምን ፍቅር እናጣለን? አልጮህንም፣ አልጸለይንም፣ አልመጸወትንም፣ አላስቀደስንም፣ አልቀደስንም። ለምን መልስ አላመጣም? ምናልባት ጥያቄው በአግባብ ስላልቀረበ ይሆናል መልስ ያላሰጠው። በአግባብ ያልቀረበ ጥያቄ መልስ ስለማያሰጥ በምድርም እንኳን ተሰሚነት ሊያገኝ የሚችለው ጥያቄ አግባባዊ ጥያቄ ሲሆን ነው። የእግዚአብሔር ልጆች ልጄ ታሞብኛል አለ 100 አለቃው። እባካችሁ ትንንሽ ስልጣንም ትልልቅ ስልጣንም ያላችሁ ከናንተ በላይ ባለስልጣን እንደሆነ ኢየሱስ ክርስቶስ አውቃችሁ ተንበርክካችሁ ጥያቄያችሁን አቅርቡ በትህትና። አያዋጣም። የምንመካበት የምንኮራበት የምንመጻደቅበት ነገር ሁሉ አያዋጣም። አይተናቸዋል። ኃያላን ሲወድቁ የሚመኩት የሚኮሩት የሚመጻደቁት ሲወድቁ አይተናቸዋል። ላይነሱ ሲወድቁ አይተናቸዋል። ዓለምን ያሽከረከሩ እንደ ገል ቀጥቀጠን እንደ ሰማል ቀርጠን ዓለምን በእጃችን መዳፍ አስገዝተን እንገዛለን ብለው ያሉ ሲወድቁ አይተናል። ምእመናን 100 አለቃው ጥያቄውን በዚህ አይነት መልኩ አቀረበ። ኢየሱስ ክርስቶስ የምላሱን ጥያቄ ሳይሆን የተመለከተው የልቦናውን ጥያቄ ነው ያየው። ልብንና ኩላሊትን ስለሚመረምር ስለሚያይ ልቦና ያሰበው ኩላሊት ያመላለሰው መልስ ስለሚያመጣ። ከዚያ በፊት ግን በአንደበታቸው በምላሳቸው እየጮሁ ጥያቄ የሚያቀርቡ ነበሩ፣ መልስ አላገኙ። ይሄ ሰው ግን የጠየቀው ጥያቄ ልባዊ ጥያቄ ስለሆነ ውስጣዊ ጥያቄ ስለሆነ ተሰሚነት አገኘ። እፈውስልሃለሁ መጥቼ ያለው፣ አድንልሃለሁ መጥቼ ያለው መለሳልና የለም አለው። እኔ ኃጢአተኛ ደካማ ሰው ነኝ። ሕዝብ ሳስተዳድር ሕዝብ ስመራ ብዙ የሰራሁት ኃጢአት የተጎዳደፈ ሰውነት ያደፈ አካል አለኝ። ቤቴም ቢሆን አንተን ለማስተናገድ ብቁ አይደለም። በቤቴ ጣራስ እንኳን ከፍ ብለህ ከላይ ወደ ታይ ልትገባ እንኳን አቅሜ አይፈቅድልኝም። ደካማና ኃጢአተኛ ነኝ። እንደው ዝም ብለህ እዚህ የሆነ ቃል ተናገር። አይገርም?
እንዲህ አይነት ባለስልጣኖችን ያብዛልን ወይም ይስጠን። ካለ ያብዛልን፣ ከሌለ ደግሞ ይስጠን። እኔ ደካማ ነኝ። የበደልኳቸው ሰዎች አሉ ከስር፣ ከላይም ያልታዘዝኳቸው ሰዎች አሉ። አንተ ግን ንጹሕ ነህ፣ ቅዱስ ነህ፣ ቸር ነህ፣ ይቅር ባይ ነህ፣ ሰጪ ነህ፣ ለጋሽ ነህ። እኔ ኃጢአተኛው ቤት ትገባ ዘንድ እኔ ማን ነኝ አለ። ራሱን አሰበ። ብዙ ጊዜ እኛን የሚጥለን መመጻደቅ ነው። ዘር እየቆጠሩ ክርስትናቸውን የሚነግሩን አሉ። በአባቴ በእናቴ እንደዚህ ነኝ የሚሉ አሉ። እዚህ ላይ አይደለም ያለው ነጥቡ። በይመናን ልብና ልቦና ላይ ነው። ክርስትናው ሕይወቱ ላይ ነው ያለው። እኔ ማን ነኝ አለ። እንዲያውም ደግሞ በአስተዳደር ሕግ እኔ ከበታቼ ያለውን ማዘዝ ይችላለሁ። 100 አለቃ ነኝ። ከኔ በታች 10 አለቃዎች አሉ። ከኔ በታች 50 አለቃዎች አሉ። ከኔ በታች ተራ ወታደሮች አሉ። አንዱን ወደዚህ ሂድ፣ አንዱን ወደዚህ ና ብለው ይሄዳል። ከኔም በላይ ባለስልጣኖች አሉ፣ ታዘዛለሁ። አንተ ደግሞ የሁሉም የበላይ ባለስልጣን ቃልህን ብቻ አዘዛለሁ። አያችሁ፣ ልጄ ይድንልኛል አምናለሁ አለ። እግዚአብሔር የሚያምን ልብ ይስጠን። እውነት እልሃለሁ እስካሁን በኢየሩሳሌም ሳስተምር፣ በእስራኤል ውስጥ ሳስተምር እንዳንተ አይነት እምነት ያለው ሰው አላገኘውም። ልጅህ ይድንልሃል ሂድ አለው። ክብር ለመድኃኔዓለም ይሁን። እስካሁን የሚከተሉኝ አሉ። እንጀራ አበርክቼ የመገብኳቸው አሉ። ለምጽ ሳነጻ ያዩኝ አሉ። የሞተ ሳስነሳ ያዩኝ አሉ። የተመለከቱኝ ብዙዎች ነበሩ፣ ግን እምነት ያለው ግን አላገኘውም። እንዳንተ እንዲህ ያመነ ሰው ያውም እኮ አላየም፣ ዝና ነው የሰማው። ኢየሱስ ክርስቶስ አዳኝ ሆኖ መድኃኒት ሆኖ ወደዚህ ዓለም እንደመጣ ሰዎች ናቸው የተረኩለት። ደሞም ደቀ መዝሙርም አይደለም፣ 100 አለቃ ነው፣ ወታደር ነው። በዘመኑ የነበሩ የቅፍርናሆም 100 አለቃዎች፣ የኢያሪኮ 100 አለቃዎች፣ የምኩራብ 100 አለቃዎች ስራቸው ከባድ ነው፣ ስልጣናቸውም ትልቅ ነው። ስለዚህ በኢየሩሳሌም ሳስተምር ያላገኘሁትን ዝና ሰምቶ የመጣው ይሄ ሰው በለጣችሁ፣ እምነት ያለው ሰው አገኘው አላቸው። አሁን አገኘው አላቸው። ከዚህ ሰው 3 ነገር አግኝቷል ይላሉ የአዲስ ኪዳን መተርጉማን ሲናገሩ። ከዚህ 100 አለቃ 3 ነገር አግኝቷል። የመጀመሪያው ሃይማኖት አመነ። ሲመጣም አምኖ ነው የመጣው። ምእመናን ወደ ቤተ ክርስቲያን ሲመጡ እየተጠራጠሩ የሚመጡ አሉ። ያድነኝ ይሆን አያድነኝ ይሆን? ይሰማኝ ይሆን አይሰማኝ ይሆን? እውነት ይሆን እውነት አይሆን? እስከ ሃይማኖቱ ጭምር እስከ ክርስትናው ጭምር እየተጠራጠሩ የሚመጡ ሰዎች አሉ። ወይም የምንመጣለን። እንዴት አይሰማሽም? እንዴት አይሰማህም? ይሰማኝ ይሆን ብለህ ትጠራጠራለሽ። ለምን ትጠራጠሪያለሽ? ይሰማናል እንጂ። የልቁኑም ወዘእንበለ ንስአሎ ይውፍቶተነ፣ ሳንለምነው የምንሻውን አውቆ የሚሰጠን የሚያስፈልገንን የሚያውቅ አባት ከልጁ ይልቅ ለልጁ የሚያስፈልገውን የሚያውቀው አባት ነው።
ልጄ ምን ያስፈልገዋል? የሚሻው ምንድነው? የሚገባው ነገር ምንድነው? ምን ልስጠው ብሎ የሚያስፈልገውን አባት ከልጁ ይልቅ የልጁ አባት ነውና ለልጁ የሚያስፈልገውን ያውቃል። ይልቁንም መድኃኔ ዓለም ኢየሱስ ክርስቶስ ወሀቤ ሰላም የሰላም አምላክ እኛ በማመልከቻ ከምናቀርብለት ይልቅ እሱ የሚያስፈልገንን ያውቃል። አያውቅም ብቻ እንድንናገር ይፈልጋል። መሻታችንን ይፈልጋል። ትድን ዘንድ ትወዳለህ ነው የሚልህ እኮ። ከኃጢአት መፈታት ትወዳለህ? አወዳለሁ ከልቦና። ከበደል መፈታት ትወዳለህ? አወዳለሁ። ይህንን ነው እሺ ማለትን፣ እሺ ብሎ መቅረብን፣ የሚያስፈልገንን ለሚሰጠን አምላክ ጥያቄን ማግባብ መጠየቅን ነው የሚያስፈልግ። ሃይማኖት አገኘ። ሃይማኖቱ ደግሞ እዛ አይደለም ያመነው፣ ሲመጣ አምኖ ነው የመጣው። ምእመናን ወደ ቤተ ክርስቲያን ስትመጡ አምናችሁ ነው። አምነን እንምጣ፣ ተጠራጥረን አንምጣ። የምንጠይቀውን ጥያቄ እንደምናገኝ ወይም ደግሞ እንቆቅልሻችን እንደሚፈታልን በዚህኛው ዓለም እንኳን ባይሆን በዛኛው ዓለም ሰማያዊት ኢየሩሳሌምን እንደምንወርስ ተስፋ አድርጎ መምጣት። ሲመጣም እሱ ጋር ከደረስኩ፣ አቤቱታዬን ካቀረብኩ፣ ችግሬን ከነገርኩት ቤቴ ውስጥ የሸፈንኩትን ገበና ቤታችን ውስጥ ስንት የተሸፈነ ገበና አለ መሰላችሁ? በተፈጥሮ በሽተኛ ሆነው ወይም በተፈጥሮ አካል ጎሏቸው ወይም ከጊዜ በኋላ ጤና አጥተው ቤታችን ውስጥ ያስቀመጥናቸው እኮ ብዙ አሉ። አይፈታም ብለን ያለው ወይም በውስጣችን ደግሞ የቋጠርናቸው ስንት በሽታ ነጥቦች አሉ መሰላችሁ? በዝርዝር ብናቀርባቸው ይሄ ይፈታልኛል፣ ጥያቄን በአግባብ ላቅርብ እንጂ ልጄን እንደሚድንልኝ አምናለሁ አለና መጣ። ከመጣም ደግሞ እምነቱን አጠነከረው። መጥቼ አድንልሃለሁ እኮ ነው ያለው። እኛ ቢሆን ኢየሱስ ክርስቶስ ይመጣል እኛ ቤት ብለን ነው ቡና የምንጠጣቸውን ጎረቤት ጭምር አይ ዛሬ ቀጠሮዬ ከሌላ ጋር ነው የምንለው። ይሄ አላስደሰተውም። እሱን እመጣለሁ ሲለው ደስ አላለው። ኃጢአቱን አሰበ፣ በደሉን አሰበ። ይሄ ነው ማመን። በደልን ማሰብ፣ ኃጢአትን። አሁንም ምናምንቴ መስዋዕት አድርጋችሁ አታቀርቡልኝ ነው የሚለው። በዚህ በኩል የልመና ጥያቄ እናቀርባለን፣ በዚህ በኩል ደግሞ ገሌን ንቀለው ግደለው የሚል ምናምንቴ ጸሎት እንጸልያለን። ሸቀጥ የሆነ ነገር። ለዚህ እኮ ነው መስዋዕታችሁን ንቄዋለሁ ይላል። አልቀበለውም አለ። አጸያፊ ነው በእኔ ዘንድ፣ በጉባኤ መሰብሰባችሁ ከንቱ ነው ይላል ኢሳይያስ ላይ። አልቀበለውም። ክርስቶስ የሌለበት ጉባኤ፣ ንጽሕና የሌለበት ጉባኤ፣ ቅድስና የሌለበት ጉባኤ፣ በእምነት ያልሆነውን ጉባኤ አይቀበለውም። መቶ ጊዜ ጉባኤ ጉባኤ ብንል አይሆንም። በየትም ቦታ የሚደረግ ጉባኤ ጌታ ይመጣል። አልቀበለውም አለ። እገኛለሁ፣ አልቀበለውም፣ አልሰማውም አለ። የተቀደሰውን ጉባኤ አልታገሰውም ነው የሚለው። ስብስባችን በእግዚአብሔር ዘንድ ዋጋ የሚያሰጠው መንፈሳዊ ስብስብ ሲሆን በኦርቶዶክሳዊት በእውነተኛዋ እምነት፣ ይህም ደግሞ በማመን ሌላ ነገሮች ቀላቅሎ ባለማቅረብ፣ ጥያቄን ብቻ አቤቱታን ብቻ በንጽህና በቅድስና ማቅረብ፣ ለወንድም ሰላምና ፍቅር መመኘት፣ ከጎረቤት ጋር ከሥራ ባልደረባ ጋር ጤናማ ግንኙነት ሲኖርህ ጥያቄ ተቀባይነት የሚኖረው። ወዳጄ ንስሐ ስንገባ ይቅርታ ስንጠይቅ ጥያቄያችን ተቀባይነት የሚያገኘው ያኔ ነው።
እንግዳው ይሄ ሁሉ የምንጸልየው ጸሎት የሚቀርበው መስዋዕት መና ከሰማይ አያወርድም ነበር? እስራኤላውያን ሁለት ከኛ በላይ ጸሎት ጸልየው ነው። እርግጥ ዘመኑና የወረደበት ምክንያት አለው። ግን ቢሆንም እግዚአብሔር ቸርነቱን ትቶ ነው፣ ለጋሽነቱን ትቶ ነው፣ ሰጪነቱን ትቶ ነው። ምንድነው ችግሩ? የኛ ጥያቄ ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 50 ላይ ጌታ ሆይ መስዋዕትን ብትወድ በሰዋሁል ደስ ይለኝ ነበር፣ የሚቃጠለው መስዋዕት ደስ አያሰኝም። ያንተ መስዋዕት የተሰበረ ልብ ነው። የተሰበረና የተዋረደውን ልብ እግዚአብሔር አይንቀውም። ትዝ ይላችኋል ያቺ ሴት ባለሽቷ እየተባለ የሚነገርላት ኢየሱስ ክርስቶስ አጠገብ መጣ። ሽቶውን ነስንሳ ብልቃጡን ሰበረችው። የሚገርባችሁ ሊቃውንት ምን ይላሉ? የተሰበረ ልብና የተሰበረ ብልቃጥ ይሉታል። ብልቃጡን ብቻ አይደለም የሰበረችው፣ ልቧን ነው የሰበረችው። ለክርስቶስ አንበረከከች፣ ለሃይማኖት አንበረከከችው፣ ልቧን ሰበረችው። የኖረችበትን ኃጢአት አሰበች። አሁን ደግሞ የምታገኘውን ቅድስና ከግምት አስገባች። ልቧን ከብልቃቱ ጋር ሰበረችው። እንደዚህ ነው የሚያስፈልገው። ከምንሰጠው መባ፣ ከምንሰጠው ስጦታ፣ ከምናቀርበው መስዋዕት ጋር ልቦናችን አብሮ ተሰብሮ መቅረብ አለበት። የዛማ ጠንቋዩስ ቤት ሆኖ ባለሀብቱስ የለ መድኃኔዓለም ስጡልኝ እያለ ይልኬል። እግዚአብሔር በገንዘብ የሚደለል አምላክ ይመስላችኋል? እንደ ምድራውያን ባለስልጣን በጥቃቅን ነገር የምንደልለው ይመስላችኋል? ወገኖቼ ከመስጠታችን በፊት የሚያየው ውስጣዊ ልቦናችንን ነው። ልክ ነው። ሰው ፊት ስንሰጥ እልል በሉላቸው አጨብጭቡላቸው እያል ነግረናል። እውነት ነው። እልል መባሉ ማጨብጨቡ አይከፋም። ግን ከተሰበረ ልቦና ጋር መሆን አለበት። ካመነ ልቦና ጋር መሆን አለበት። ከተጸጸተ ልቦና ጋር መሆን አለበት። አመነ። የመጀመሪያው ከዚህ ሰው ያገኘው መድኃኒታችን ኢየሱስ ክርስቶስ ሃይማኖትን ነው። መጽሐፍ ቅዱስ ምን ይላል? እግዚአብሔር በመጣበት ጊዜ በሚመጣበት ሰዓት እምነት ያለው ሰው ያገኝ ይሆን? ያመነ ሰው ያገኝ ይሆን? ብዙዎቻችን የምናምነው ከአንገታችን በላይ ነው። በአንደበታችን ባፋችን ነው። ልቦናችን ሌላ የሚያስባልን የሸፈተብን የወነበደብን ሰዎች አለን። ማመን ከልብ ነው። ልቦና ያመነው ነው የሚሆነው። እግዚአብሔር የማያየው የሰውነት አካል ስለሌለ ማለት። ሁለተኛው ከዚህ ሰው ያገኘው እግዚአብሔር ጥበብን ነው። ይህም ተጽፏል። ጥበብን አገኘ። በቤተ ክርስቲያን ቋንቋ ጥበብ መንፈሳዊ፣ ጥበብ ስጋዊ እየተባለ ይጠራል። ያቀረበውን ምሳሌ አይታችኋል። እኔ እንዳቅሜ ባለስልጣን ነኝ አለ። ከበታቼ ያሉትን እንደማዛል ለበላዮቼም ደግሞ እንደምታዘዝ አለ። ያስተዳደሩን ጥበብ አያችሁ። በዚህ ዓለም ብዙዎች መንፈሳዊውም ስጋዊውም አስተዳደር የሚጠፋባቸው ለዚህ ነው። ወንበሩ ላይ ሲቀመጡ ሁሉም ከበታቻቸው ያለ እንጂ ከበላያቸው ማን እንዳለ አያስተውሉ። ይህን ከሳጥናኤል ተምረናል። የመላእክት አለቃ ሆኖ ሲሾም ዓለምን የፈጠረ መሰለው። ሆዳም ሲሸከም የበላ ይመስለዋል። እንዲህ ነው። ቀበሌ ላይ ትንንሽ ስልጣን ስንሰጣቸው የሚሻሩ አይመስላቸው። እኛም እንደዚሁ ትንንሽ ስልጣን ሲኖረን ሁሉ የበታቻችን ይመስለናል። እሱ ግን የበላዩንም አሰበ የበታቹንም አሰበ። ከበታቸው የማዛቸው የምልካቸው አሉ አለ። የሚያዙኝ ደግሞ ከኔ በላይ ያሉ አሉ። የሉም አሉ።
ወዳጆቼ በክርስትና ሕይወት ለመኖር የሚያስፈልገው ከበላይም ከበታችም ያለውን ነው መመልከት የሚያስፈልገው። ጫማ የለኝም ብለህ አታስብ። እግር የሌለው አለና ይሄን አስበህ ስታመሰግን ነው ጥያቄ መልስ የሚያመጣው። ከኔ በታች ስንቶች አሉ ቁራሽ እንጀራ እየለመኑ የሚኖሩ በልተው ያላደሩ ጠጥተው ያላደሩ መጠለያ ቤት የሌላቸው ታመው የመድኃኒት መግዣ የሌላቸው ከኔ በታች ስንት ናቸው ያሉት? ክርስትና ይህንን ነው የሚያስተምርን። ጥበብ ይሄ ነው፣ ማኔጅመንት ይሄ ነው፣ አስተዳደር ይሄ ነው፣ ህዝብ መምራት ይሄ ነው። የጠገበውን ብቻ ማየት አያስፈልግም፣ ወይም ከሚጨፍረው ጋር ብቻ መጨፈር አያስፈልግም፣ ጊዜ ከሰጠው ጋር ብቻ መዘመር አያስፈልግም። ከበታቼ ስንት አሉ? እነማን ናቸው በችግር ውስጥ ያሉት? እነማን ናቸው ተስፋ የቆረጡት? ይሄንን መመልከት፣ ይሄንን ነው ያየው፣ ይሄንን ነው ያገኘበት ኢየሱስ ክርስቶስ። ሌላው ደግሞ እንዳይታበይ፣ እንዳይኩራራ፣ እንዳይመጻደቅ ደግሞ ከኔ በላይ አሉ፣ ከኔ በላይ ላሉ ትታዘዛለህ አለ። አንተ ማን ስለሆንክ ነው የምታዘኝ የሚሉ የሉ? ትንንሽ ባለስልጣኖች አሉ እኮ። ማን ስለሆንክ ነው ላንተ የምላከው የሚሉ የሉ? እኮ ነው አገሪቷ የተዘበራረቀችው። በሃይማኖትም ብዙ ነገሮች የተበላሹት በዚህ የተነሳ እኮ ነው። ምእመናን ዓለምን የጨበጡ የገዙ የሚመስላቸው ብዙ ደካማ ስነ ፍጥረታት አሉ። ማን አለብኝ የሚሉ አባቶቻችን በሽምግልና እድሜያችሁ ሰፈር ውስጥ ስታስታርቁ ከኔ በላይ ሽማግሌ ተናጋሪ የለም ብላችሁ ሳይሆን ከናንተም በላይ ያለ ሰው እንዳለ አምናችሁ አስታርቁ። እኔ ያልተናገርኩበት፣ እኔ ያልተቀመጥኩበት፣ እኔ ያልቀደስኩበት፣ እኔ ያልዘመርኩበት ጉባኤ አገልግሎት የለም ባዶ ነው የሚሉ አሉ። አልፎ ተርፎ ባለቤቱንም ይረሱታል። ብዙዎች እኮ ከዚህ መድረክ ላይ የወጡት እኮ ለዛ ነው። ትላንትና ከኛ ጋር የነበሩት ራሳቸውን ሰማይ ስለሰቀሉ፣ ከበላያችን ማንም የለም ስላሉ፣ መምህራን እኛ ነን ስላሉ፣ ሰባኪያን እኛ ነን፣ እኛ ከሌለን ህዝቡ ባዶ ነው፣ ጉባኤው ባዶ ነው ስላሉ፣ ጅልነት እኮ ነው። የማ ቤት ነው ቤቱ? የመድኃኔዓለም ቤት እኮ ነው። የሚጠብቀን አይተኛም ነው የሚለው። ክብር ለሱ ይሁን። አይተኛም አያንቀላፋም ነው የሚለው። ህዝቡን የሚጠብቅ እግዚአብሔር አለ። እኛ ተላላኪ ነን፣ አገልጋይ ነን። ከዚህ ያለፈ ታሪክ የለው። ከኛ ጋራ የተዛመደ የተጣበቀ ማግኔታዊ ሲስተም ያለው ታሪክ የለው። ስድንም መንግስተ ሰማያትም ከገባው ብቻዬን ነው የምገባው። ኮነኔም ከሆነ ያው የኛ ስራ መምከር ማስተማር ነው። እናንተም በሰው አትደገፉ ምእመናን፣ በእግዚአብሔር ተደገፉ። ሰዎች መምህራን ናቸው። ብዙዎች ሰው እየተከተሉ ከዚህ ቤት የወጡበት ምክንያት እቅጩ ይሄ ነው፣ እውነቱ ይሄ ነው። ሁሉን ስለምናቀው አብረን ስለነበር አደባባዩ ላይ ከኛ በኋላ የመጡ ከኛ በፊት ቀድመው ይወጡ አሉ። እግዚአብሔር ጉባኤውንና አውደ ምሕረቱን ግን ባዶ አላደረገው። እየበዛን ሄድ ነው። ነገም እየበዛን ነው የምንሄደው። ሄደውም ይመለሳል። እውነቱን ሲረዳ ይሄ ነው የሚያስፈልግ። ወደ ላይም ተመለከተ፣ ወደ ታችም አየ። ለበላዮቼ እገዛለሁ፣ የበታቾቼንም አዛለሁ። ስለዚህ አንተም ቃልህን እዘዝ አለው። አምናለሁ ይሄንን አለው። ጥበብ አገኘ። ሶስተኛው ከዚህ ሰው ያገኘው ትህትናን ነው። ራሱን ዝቅ አድርጎ ባዶ አድርጎ ነው ጥያቄውን ያቀረበው። በዚህ ዓለም ላይ የሰው ልጅንም የሚያነሳው የሰው ልጅንም የሚጥለው ይሄ ቋንቋ ነው። ትህትናና ትዕቢት ናቸው።
የትህትና ተቃራኒ ትዕቢት ነው። የትዕቢት ተቃራኒ ደግሞ ትህትና ነው። ኦርቶዶክሳውያን ደብዳቤ እንኳን ስንጽፍ ለመስሪያ ቤት ለቢሮ በእኛ ቤት ማለት ነው ስንጽፍ በትህትና ጠይቃለሁ ነው ምን የሰማችሁ ነው። በትህትና ጠይቃለሁ። እንኳን በመንፈሳዊ ሕይወት ይቅርና በስጋዊው በዓለማዊ ሕይወት እንኳን ትህትና ያልተመላበት ጥያቄ መልስ አያመጣም። በትህትና ሳትጠይቅ ፍርድ ቤቱ ይሰማል፣ ፖሊስ ይሰማል፣ ታጣቂ ይሰማል። የኔ ጌታ እሱንማ አሰጋገዱን እናውቅበታለን፣ ጥያቄውን እናውቅበታለን። ትራፊክ መንገድ ላይ ሲይዛችሁ ሾፌሮች እንዴት ነው የምትሆኑት? ማይቀርብ አቤቱታ አለ፣ ማይቀርብ ጥያቄ አለ። ከቤተ ክርስቲያን እኮ ነው የወጣሁት፣ ከመጠጥም ቤት ቢወጣ እንዳሁን እኮ ሰው አስታርቄ ነው የመጣሁት። አጣልቶ ሊሆን ይችላል። ማናቀርበው አቤቱታ ማናቀርበው ጥያቄ የለም። ማመልከቻችን ከስሩ በትህትና ጠይቃለሁ ነው የሚለው። በስጋዊ እንኳን መልስ ለማግኘት ተሰሚነት ለማግኘት ፍትህ ለማግኘት አቤቱታ ለማቅረብ በትህትና ነው የምታቀርበው። ቁጣ ነው የሚላል እዛ ቃላት ጋር ነው የለውም፣ ትህትና ነው ያለው ጥያቄያችን። መንፈሳዊ ያካሄድ ደግሞ ከዚህ የተለየ ነው። በትህትና ነው ጥያቄውን ያቀረበው። የልቦናው ትህትና ይገርም ነበር፣ ይደንቅ ነበር። ይሄንን አነበበ። ትህትናን ያስተማረን ራሱ ባለቤቱ ነው ኢየሱስ ክርስቶስ። ስመ በትህትና ረከበ ልዕልና። ሊቃውንት እንደሚያስተምሩን እግራቸውን ዝቅ ብሎ አጠባቸው። እንዴት አይነት ትህትና ነው! ያደረኩላችሁን ታውቃላችሁ አላችሁ። ለበውክሙኑ አወቃችሁ፣ ተረዳችሁ። ምንድነው አሁን ያደረኩላችሁ ነገር ምንድነው? የሰራሁላችሁ ነገር ምንድነው? ሁሉም የራሱን መልስ መለሰ። እሱ ግን ምን አላቸው? እኔ ለእናንተ እንዳደረኩ እናንተም ዝቅ ብላችሁ ለበታቾቻችሁ እንዴት። ለበላዮች እኮ አይደለም፣ የበላይማ የበላይ ነው፣ ምን ጊዜም ይከበራል። ለበታቾቻችሁ ትህትና ዋጋ የሚያመጣው ወይም ደግሞ ትክክለኛ ትህትና ነው የሚያስብለው ለበታች ስታደርግ ነው ወዳጄ። ለበላይማ ወደህ ነው ስለምትጠፈነግ ነው የምታደርገው። ዲያቆኑ ትህትናው ትክክለኛ ነው የሚባለው ለምእመናኑ ትሁት ሲሆን፣ ለአለቃውማ ወዶ ነው፣ ለቄሰ ገበዙማ ወዶ ነው፣ ለሊቀ ካህኑ ወዶ ነው የሚታዘዘው። ከዛስ በላይ ላለው የሚያስመሰክረው ዋጋ የሚያመጣው ለታናናሾቻችን ዝቅ ብለን ትህትናችንን ጥያቄያችንን በትህትና ስናቀርብ ወይም ደግሞ ትህትናችንን ስንገልጽ ነው የሚመሰከረው። ይሄ ነው። የሚያበላችሁንማ ብታበሉ ምን ዋጋ አላችሁ አይደል የሚል መጽሐፍ። ኃጢአተኞች ለሚያበላቸው ያበሉ የለም ወይ? ብድር ለሚመልስ መልሳችሁ ብትሰጡ ምን ዋጋ አላችሁ? ኃጢአተኞች ያረጉታል። ይልቁንም ዋጋ የሚያሰጠው ብድር ለማይመልስ መልሶ ለማይጋብዝ ጠርተህ ጋብዘው፣ መልሶ ለማይሰጥህ አበድረው። ይሄ ነው ትህትና የሚመሰከርበት አለ። በትህትና ጥያቄውን አቀረበ፣ ተሰሚነትን አገኘ። ስለዚህ የተወደዳችሁ የእግዚአብሔር ልጆች ጥያቄያችን መልስ ሊያመጣ የሚችለው እግዚአብሔርን በእንዲህ አይነት መልኩ ስንጠይቀው ነው። አለዛ አቤቱታችን ተቀባይነት የለውም፣ ጥያቄያችን ተቀባይነት የለውም። ከዚህ ገጸ ምንባብ ከፍ ብሎ የምናየው ይህንን ነው። በባህር ላይ እየሄዱ እያሉ ኢየሱስ ክርስቶስ በየብስ ላይ ይመጣ ነበር። ጮው አድነን ልንጠፋ ነው። ንፋሱን ገሰጸላቸውና አዳናቸው። ጩኸታቸው ተሰሚነት አገኘ። እንዲሁ ደግሞ ጩኸታቸው ተሰሚነት ሳያገኝ ደግሞ የሰጠመዋል። እባካችሁ ጩኸታችን እንዲሰማን
ለጥያቄያችን መልስ እንዲሰጠን ቅዱስ ፈቃዱ ይሁንልን። ይሄ ከሆነ በክርስትና እምነታችን ጸንተን የምንጠይቀው ጥያቄ መልስ አግኝቶ በእግዚአብሔር ቤት ለዘላለም እንኖራለን። እንዳልኳችሁ አሁን በዚህ ዘመን የቸገረን ያስቸገረን ወደ እግዚአብሔር የምናቀርበው ጥያቄ በምናምንቴ የተለወሰ ስለሆነ እግዚአብሔር ዘንድ መልስ አላመጣም። እግዚአብሔር ጥያቄያችንን እንዲቀበል መድኃኔ ዓለም ኢየሱስ ክርስቶስ የምንጠይቀውም ጥያቄ ደግሞ ንጹሕ መሥዋዕት ሆኖ እግዚአብሔር ዘንድ እንዲቀርብ ጸጋውንና ክብሩን እንዲያድለን ቅዱስ ፈቃዱ ይሁንልን። ያስተማረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።